የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የአሮስ ሁለት ተጀምሯል። በዛሬ በአሮስ ሁለት የምንመለከተው አንድ ርዕሰ ጉዳይ አለ። እሱም እንግዲህ ከቀለሜ የተባለው ግለሰብ አንድ ሐሰተኛ ነገር በማህበራዊ ሚዲያ ማሰራጨቱ ይታወሳል። አበበ ጉልላት የሚባል እንዳለ የአበበ ጉልላት የሚባለው ዲያቆን እንደሆነ አብሮ አደጉ እንደሆነ ከዛ በኋላ እዛ ያሉ ከስርዓተ ቅዳሴውን ቀድሶ ሲወጣ በቅዱስ ቁርባን አማካኝነት ገደሉብኝ ምናምን ገለመሌ እያለ በጣም የሌለ የተፈበረከ ነገር በእንባ ጭምር እያለ ቤተክርስቲያንን ስሟን ሲያጠለሽና ሲያጠፋ የነበረ ሰው ነው። ይህን ተከትሎ የዚህ ልጅ ጉዳይ እንዴት ነው ከህግ አንጻር እንዴት ይዳኛል በሚል መምህራኖች በተለይ ደግሞ ወንድማችን ኢዮብ ዘሚካኤል በትስር ገጹ ባጋራው መልእክቱ የህግ አማካሪና ጠበቃ ያለው ቢታኒ በመጋበዝ ነገሩ እንዴት ነው ይሄ ነገር በቤተ ክርስቲያን ላይ ለሚነሳሱ ሰዎች ሐሰተኛ ነገሮችን ይዞ ለሚነሱ ሰዎች ህግ ምን ይላል በማለት በስፋት ጥያቄ አቅርበዋል። በዚህም ጥያቄ መሰረት የህግ አማካሪና ጠበቃ የሆነው አያሌው ቢታኒ እንዲህ ሲል መልስ ሰጥቷል። እሱን ነው የማስደምጣችሁ። ተከታትለን እንመለሳለን። የቤተክርስቲያንን ክብር ማንኳሰስ ነው። የቤተክርስቲያን ሃይማኖታዊ ስርዓትን ማጠልሸት ነው። የጥላቻ ንግግር ማሰራጨት ነው። ጥላቻ ንግግር ብቻ አይደለም፣ ሐሰተኛ መረጃም ጭምር ቤተክርስቲያኗ ያልከወነችውና ያላደረገችውን ያልኖረችበትንና ለዚያውም ስጋ ወደሙ የድህነት መገለጫ ነው ብላ የምታስበውን የግድያ መሳሪያ አድርጋለች ብለው ነው ሁለቱም ግለሰቦች ይህን ድርጊት የፈጸሙት። ይሄ እንዲህ አይነት ጉዳዮች በወንጀል ህጉም ሆነ ተሻሽሎ በወጣው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር 1185/2012 ላይ በግልጽ ያስቀምጣል። ምን ይላል? ምንድን ነው አሁን የምንላቸው እነዚህ ድርጊቶች? እንግዲህ ቅድም ብያሉ 3 ኤሌመንቶች ያሟላ ይገባል ብለናል። ከሶስቱ መጀመሪያው ምንድን ነው? በህግ የተከለከለ መሆን መረጋገጥ አለበት ነው። ስለዚህ እነሱ የፈጸሙት ድርጊት በህግ የተከለከለ ነው ወይ የሚለውን ስንመለከት አንደኛው የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔረሰብን፣ ህዝብን ወይም ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው ይላል። ስለዚህ አሁን እኛ ኮምፕሊትሊ መድሎና ጥቃትን እንኳን ብናወጣ ጥላቻን ምን ለማድረግ ነው? የሚያነሳሳ ጥላቻን የሚያስፋፋ ድርጊት ነው ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንድም በእምነቱ ተከታዮች፣ ሁለትም ደግሞ በሌሎች በራሳቸው እምነቱን እንትን በሚሉ ሰዎች እምነቱን የራሱ እምነት ተከታይ የሆኑ ግለሰቦች ላይ መሰረት የሚያደርግ ህገወጥ የሆኑ ተግባራትን ማለት እንዲያ ለማነሳሳት ሆነ ተብሎ የተፈጸመ ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ሆነ ብሎ ያነጣጠረ ተግባር ነው ማለት ነው። ይህም ጥላቻን ለማስፋፋት የተፈጸመ ተግባር በመሆኑ ድርጊቱ የህግ ኤሌመንትን የሚያሟላ ነው። ጥላቻ ንግግሩ ከዚያስ ደግሞ የመረጃው ንግግሩ የጥላቻ ቢሆንም ተጨማሪ ሁለት ተደራራቢ ወንጀል ነው የተፈጸሙት። ሁለተኛው ምንድነው? ሐሰተኛ መረጃ ነው። መረጃው ሐሰት የሆነና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ግጭትን የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። አሁን እሱ በዚህ ንግግሩ ምን ያህል ማህበረሰብ ምን ያህል ኦርቶዶክሳዊ ምዕመን እንደተናደደ እና ደግሞ ለሌላ ተግባር እንደተነሳሳ አመላካሽ ነው። ምክንያቱም ማህበራዊ ሚዲያውን አሁን በቀላሉ ስናይ ጩኸቶቹ ቀላል አይደሉም። ዛሬ እኛም ወደዚህ ልንመጣ የቻልነው እንዲህ አይነት ህመም ያላቸውን ነገሮች አደብ ማስገዛት ተገቢነት ያለው ስለሆነ ማለት ነው። ህልመ ዝኔት ሁኜ ቤተ ክርስቲያን ልግባ አይቻልም። በቃ ታጠበ ግባ ምናምን የሚባል የለም። 4 ነጥብ እንደዚህ የሚባል መጽሐፍ የለም። የእግዚአብሔርን ስርዓት ማቻቻል ያስቀስፋል፣ ሀገር ያጠፋል፣ ትውልድ ይቀስፋል። አይቻልም። ደግሞ ይመጣና ደግሞ እንዲሁ ተቃቅፈን ነበረ፣ እንዲሁ ተሳስመን ነበረ፣ ተክሊል ይፈቀዳል ይላል። አይቻልም።
ችግር የለም አይዞህ ችግር የለም ይላል አለ። ችግር ምን ታቻችላለህ? ክርስቶስ ችግር የለም ብሏል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ የምታውቁ ጥሩ። በቃ እሺ የምታውቋቸው ሁሉ እስቲ አሁን እዚህ አቤቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አሮጥክማ ቤት ነው ያለ። በቃ በቁርባንህ አግባ፣ ጠባይህን አሳምራ። ይሄንን የወር አበባ ውኜ ነበር። እሺ እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ እና ምን ላድርግ? ውጭ መልስ ነው። እንደገና ደግሞ የወር አበባ ውኜ ነበር እናሳ ክርስትናው ነበረ ዛሬ። እሺ እና እንዴት ላድርግ? እግዚአብሔር ያውቀው የለም ማወቅም ያውቃል፣ በአንተም ያውቅብሃል። የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ነች። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ በተክሊል የሚጋቡ ሰዎች ነበሩ። እሺ ከበሩ ላይ 6 ወር አበባ መጣበት። ውጪ በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደውም አይደለም፣ የተፈጥሮ ጉዳይ ነው። ብፁዕ አቡነ እንድርያስ እያስተማሩ በስመ አብ ሲሉ ዝናብ እየዘነበ በስመ አብ ዝናቡ ቀጥ አባታችን ብፁዕ አባታችን በጸሎታቸው ብሎ ጫብ ዝም በል፣ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ነው። በቃ ዘነበ ምንድን ነው ይላል የምታጨፈጭፍ ብለው ነው ማለት ነው። ስለዚህ የተፈጥሮ ጉዳይ ነው። ትዳሩን አልፈቀደው የሚገባ ነገር የለም። በቃ ተፈጥሮ ነው። የዚህ ያለት ገጥሟታል። በሌላ ቀን መጋባት ሕግን ማቻቻል የለበትም። በጠበበው ምዕመኑ ይጭነቀውም የሚችለውን መቻል የሚሰፋውን መስፋት። ጌታ ምንድን ነው ያለ? በጠበበው ደጅ በሉ እስኪ ምኑ ነው ምን ባሉ ነው ግቡ በሉ እንጂ። ስርዓት ማሻሻል ስርዓት መቀነስ ሰው እድሜው እንዲቀነስ ነው የሚያደርገው፣ እንዲቀሰፍ በረከት እንዲያጣ ነው የሚያደርገው። ስርዓተ ቤተ ክርስቲያን ሁሉ ተቆጥራ ተሰፍራ መጠበቅ አለበት። ከቃሉ ጋር ናችሁ? ሰውን ምን እናደርገዋለን? በግሉ እንረዳዋለን። ይሄ ነው በጠበበው ደጅ ግቡ ማለት ያለበት። ከቃሉ ጋር ናችሁ? አሁን ለምሳሌ አባ አቤት እንዲህ ያለ ኃጢአት ገጥሞኝ፣ እሺ ልጄ እግዚአብሔር ይፍታ ቀኑን አይቱ እግዚአብሔር ይፍታ። ለምንድን ነው እግዚአብሔር ይፍታ? ምንድን መሰጠት አለበት። እራሱ መጣና ደግሞ ነገ ምን እንዲሁኝ እግዚአብሔር ይፍታ አዚ በኋላ ኃጢአቱም ቀላል እንደሆነ እየገባው ነው የሚሄደው። ቀኑናው መሰጠት አለበት። አላችሁ የላችሁም? አንዱ ለምሳሌ አንዱ ምን ይጣል ዲያቆን ነበርኩኝ። እሺ እንቅፋት ገጥሞኝ ነበረ ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረ እናሳ አሁን እንግዲህ ደግሞ ድንግሊቱ ጋር በተክሊል ኋላሳ ምክንያቱም ያደናግለኛል የሷ ድንግልና። አረ የለም ለራሷ ነው ጌታዬ። እና በቀድስ ችግር አለው። በቃ እንደዚህ ነው። የሚቻቻል ነገር የለም። ሕግን በሕግነቱ ማስከበር ይገባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የወር አበባ ሆነው እሺ እንዲው በውስጥ በኩል ገባ ብዬ ብቆም ችግር አለ? አዎ በቃ እግዚአብሔር የዚያን የተወዳችሁ የሰዎቻችን ጉዳዩ ከሕግ አንጻር እንዴት ይታያል የሚለውን በስፋት ወንድማችን ያቀረበለትን ጥያቄ የሕግ አማካሪና ጠበቃ ያለው ቢታኒ መልስ የሰጠበት እነ ቀለሜን ጨምሮ ሲሳ ሳሙኤል የተለያዩ አካላት ሲፈነጩ ነበረ። የጊዜ ጉዳይ ነው። ሕግ ግን ነገሩን ይመለከቷል ብለን እናስባለን። የዛሬ መረጃዎቻችን ይህን ይመስላሉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።